ምሳይን ለመብላት ወደ ክበብ እየሄድኩ ነበር። መንገድ ላይ ያገኘኋት። እምነት ነው ስሟ። አብረን ነው የተማርነው፣ ያውም ከአምስተኛ ክፍል ጀምሮ። ቅድስት ማርያም ኮሌጅ ሁሉ አብረን ነበርን። የእንጀራ ነገር ሆኖ ሁላችንም እንደ ጨው በየዓለም ክፍሉ ከተበታተንን 8 ዓመታት አለፉ። ከዚያ ወዲህ ሳያት ይሄ የመጀመሪያ ነው። አጠገቤ ስትደርስ ክፉኛ አጥብቃ አቀፈችኝ። አስተቃቀፏ ከመጠበቁ የተነሳ የሰውነቴ ብልቶች ቦታ የተቀያየሩ ሁሉ መሰለኝ። ኩላሊቴ ጉበቴ ጋር፣ ልቤ ጉልበቴ ጋር፣ ሳምባዬ ጀርባዬ ጋር የሄደ መሰለኝ። እንደምንም ተጣጥሬ ከእቅፏ ወጣሁና ትንፋሼ ሲመለስ እምንዬ እንዴት ነሽልኝ አልኳት። ወይኔ ስንት ዓመት ሆነን ከተገናኘን አለችኝ። በሁለቱም እጆቿ ሁለት እጆቼን አጥብቃ ይዛ ቆይ ምንድነው እጄን የሚወጋኝ? ቀለበቷ ነው። አየሁት። አንድ አይደለም 2 ቀለበቶች ናቸው። 2 አንጸባራቂ የወርቅ ቀለበቶች። አንደኛው ባለ ነጭ ፈርጥ፣ ቀጥሎ የገባው ተደራራቢ ደግሞ ልሙጥ የጋብቻ ቀለበት። እምንዬ አግብታለች። ጋብቻዋ ሌጣ እጆቼን ቆረቆረኝ። 8 ዓመት አልኳት፣ ሐሳቤን ከቀለበቶቿ ወደፊቷ አዙሬ። እምኒ ፋፍታለች፣ የደላት ትመስላለች። ትምህርት ላይም ብዛም ነበረች። ታዲያም ሀብታም አግብታ ይሆን? ኮንትሮባንድ እንደ ዛሬ ሳይቀዘቅዝ ሰራ አድርጋ ይሆን? ይገርማል። ቃልዬ እንዴት ነሽ ታዲያ? እጆቼን ሳትለቅ ደህና ነኝ፣ በጣም ደህና ነኝ። ተስማምቶሻል? መላ አካላቷን በፍጥነት እየቃኘው ውድ የሚመስሉ ልብሶች ለብሳለች። ከድመት ቆዳ የተሰራ የሚመስል ጠጉራም ጫማ አድርጋለች። ከየት መጣሽ? እዚሁ ለጉዳይ ነው አለችኝ። በመጨረሻ እጄን ለቀቀችኝ። እኔ አልኩኝ። አዎ አንቺ? እኔማ እዚሁ ነው የምሰራው። እዚህ ክፍለ ከተማ? ፊቷ በፍጥነት ጭፍግግ ብሎ የገረማት የደነገጠች ትመስላለች። አዎ ክፍለ ከተማ ነው። አይ ምንም አለች። ፊቷ ላይ ከዚህ የተሻለ ቦታ ጠብቄሽ ነበር፣ ምን ጉድ አደረግሽኝ አይነት ነው እየተጻፈም። እንዲያውም በሆዷ ሀስቤሽ ነበር ለትልቅ ደረጃ፣ ተንሸራተሽብኝ፣ መድረስሽን እንጃ ምናምን እያለች በአስናቀች ወርቁ ዜማ የምታንጎራጉር መስሎኛል። ንድዳሊ አገባሽ እንዴ አልኳት፣ ወሬውንም ሀሳቤንም ስሜቴንም ለመለወጥ። አዎ አገባው እኮ፣ አንቺስ አለችኝ። ግራ እጄን በእጆቿ ስባ ቀለበት እየፈለገች። አላገባውም ገና ነኝ አልኩ፣ ድምፄን ከበፊቱ ዝቅ አድርጌ። ገና ነኝ? እሺ ወለድሽ አለችኝ፣ እጄን እንደማይረባ ዕቃ ወርወር አድርጋ። ቀለበት አልባ እጄን ወደ ኪሴ ለመክተት እየተመኘው እንዴ አላገባውም እኮ ብዬ መለስኩላት። እምልሽ ቃልዬ እድሜ እኮ ይሄዳል። ወንድ በፈለገ ሰዓት አግብቶ ይወልዳል። ለሴት ግን ሁሉ ነገር ጊዜ አለው። እምልሽ ባል ካልተገኘ ቶሎ ተቀላጥፎ ዘር መተካት የአባት ነው። አባት ይንሳሽ። አጠገባችን ከነበሩ ትልልቅ ዛፎች አንዱን ነቅዬ አናቷን በበሰርቀው ደስታዬ እስኪሆን ነደደኝ። ምን ታደርጊዋለሽ? ለሁሉም ሰው እኮ ሁሉም ነገር አይሳካም አልኩኝ፣ ቃላቱ እየጎመዘዙኝ። ፍሬዝ ጸጉሯን በእጇ ከግራ ወደ ቀኝ በአንድነት መለስ አደረገችና ምንድነው እዚህ የምትሰሪው አለችኝ። ንግድ ፍቃድ ላይ። ደህና ይከፍሉሻል? በመንግስት ስኬል ይከፍሉኛል። ያው የመንግስት ነገር የምታውቂው ነው አልኩ። አሁን ደግሞ ኩምሽሽ ብዬ ይቺ ሴት ከ8 ዓመታት በኋላ የተላከችው በስሜት ፈርቃ ልትጫወትብኝ ብላም ህይወቴን እጠላ ዘንድ ለማስገደድ ነውን? እኔ ምን እንደምሰራ ታውቂያለሽ አለችኝ። እስክጠይቅ ለመጠበቋ ጉራ ልትነዛበት ያሰበችው ከፍ ያለ ነገር እንደምትሰራ ስለጠቆመኝ በመሰላቸት ምን አልኳት። የራሴን ኢንቨስት ካምፓኒ ከፍቻለሁ። ቀላል ገንዘብ አይምሰልሽ። አሁንማ በኢቨንት እስከ 450 እንሰራለን። 450 ማለት 450 ሺህ አልኳት። ላለመደነቅ ብዘጋጅም ቃላቶቹ አመለጡኝ።
አዎ 400,000 እስከ 450,000 ብር። ምን ነክቶኝ ነው ቃላት ያለ ትዕዛዜ ከአፌ የሚፈታልኩት? አይ የጦጣ ፍራንክ። ሳቀችብኝ። ሳቋን በሳቅ ሳላጅብ ጥሩ ነው አልኳት። እናቴ ሌላ ልጅ ብትወልድ ጥሩ ነው። እኔ አልረባኋትም። ደህና ልጅ ቢወጣላት። ባሌ ደግሞ ዩኤን ስለሚሰራ ኔትወርክ አለው። በጣም አሪፍ ሆኖልኛል አለችኝ። ቅድም ወደ ቀኝ ያደረገችውን ጸጉሯን በቀኝ እጇ ወደ ግራ እየመለሰች አይ ጥሩ ነው ቅዝዝ ያለ መልስ ሰጠዋት። እና ደግሞ ሁለተኛ ልጅ እርጉዝ ነኝ። አላስታውቅም አይደል አለችኝ። የፈረደበት እጄን በእጇ ጎትታ ሆዷ ላይ እያስቀመጠች ይህች ሴት ምን አደረኳት? ምንስ በደልኳት? 10 ባልሞላ ደቂቃ ይሄንን ረቂቅ የተሰጣት የስኬት ወረቀት የምታቀርብብኝ ምን አጥፍቼ ነው? የእሷን ከእኔ እያወዳደረች ያላትን ነገረችኝ፣ የሌለኝን እያስታወሰች የህይወት አዛምድ የምትፈትነኝ ምን በድዬ ነው? አለ አይደል? አላገባውም፣ አግብታለች። በዚያ ላይ ዩኤን የሚሰራ ኔትወርክ ያለው ሰውዬ ቆንጆም ሸበላም ሊሆን ይችላል። ደግሞ አልወለድኩም፣ አንድ ወልዳለች። ልትደግም ነው፣ እርግጠኛ ነኝ። ልጆቿ ውብ ናቸው። የመንግስት ተቀጣሪ ነኝ። የራሷ ኩባንያ ባለቤት ናት። ሰፊና ቅንጡ ቢሮዋ ቦሌ ብርሃኔ አድሬ ህንፃ ላይ ሳይሆን አይቀርም። ተቆራርጦ በወር 4,500 ብር ይከፈለኛል። በአንድ ስራ 450,000 ብር የጦጣ ፍራንክ አይደለም ይከፈላታል። ይህን የሷ ጠዋት ፐርፌክት ባሏንና ፐርፌክት ልጇን በፐርፌክት ቤታቸው አቅፋ አርፍዳ 6 ሰዓት እየገባች የሚፈልጉትን የቀጠረቻቸው ሰዎች ናቸው። ርቦኝ ይሁን ህይወት ያስጠልቶኝ ሽቅብ ሲለኝ ጥያት ዞር አልኩና ወደ አንዱ ዛፍ ስር ሮጥኩ። ተከተለችኝ። ይቺ ሴት ለምን አትተወኝም? ጠዋት የበላኋት ፓስቲ ለማ ውሃ ሆና ወጣች። አፌን ጠራረጌ ይቅርታ ልጠይቃት ስዞር ቶሎ ብላ ወይኔ አርግዝሽ ይሆናል ደስ ሲል ገንፎ ልንበላ ነው ስትል ሌላ ዙር ወደ ላይ አለኝና ዞሬ የቀረችውን ተፋዋት። እምዬ መሄድ አለብኝ እደውልልሻለሁ አልኳት። ዞር እያለብኝ ስልኳን እንደሌለኝ አውቃለሁ፣ ግን እኮ ስልኬን አልያዝሽም አለችና ከአረንጓዴ ቦርሳዋ ውስጥ ቢዝነስ ካርድ አውጥታ ሰጠችኝ። እምነት አሰፋ ፋውንደር ኤንድ ሲኦ ፐርፌክት ኢቨንትስ አዲስ አበባ ቴሌ ተቀምጧል። ወይኔ ወይስ 2 ሞባይል ቁጥር ነው ያላት? አይኔ ነው ወይስ አንዱ በ0911 20 የሚጀምር የኢንቨስተር ስልክ ነው? ተንሸራቶ እንዲጠፋ በግዴለሽነት የጅንስ ሱሪ የኋላ ኪስ ውስጥ ከተትኩትና እምኒ ልሂድ አልኩኝ ደግሜ። እሺ ሆዴ፣ እኔም እኮ ምሳ ሰዓት ነው ብለውኝ ጉዳይ ሳያልቅ ስወጣ ነው ያገኘሽኝ። ቆይማ ንግድ ፍቃድ ላይ ነኝ እና ያልሽኝ አይደል አለችኝ። አሁንም እንደ ጥላ እየተከተለችኝ ልቤን ጠባችው። ትክታለኝ። ለምን ፍቃድ ላይ ነው የምሰራው አልኳት። ለምን ስቱፒድ ቃል ኪዳን። አዎ ፍቃድ ላይ ነኝ አልኩ የግዴን። በቃ ታስጨርሽልኛለሽ፣ 7:15 እመጣለሁ። ስብሰባ ከሌለ ስብሰባ አለኝ መሰለኝ፣ ከሌለ ቢሮ ካለሁ ከምሳ በጊዜ ከተመለስኩ ዘባረኩ። ምሳ አብረን እንዳንበላ ከክላይንት ጋር ቀጠሮ አለኝ። በቃ በኋላ ቃልዬ። እንደ አልቅት እንዳልተጣበቀችብኝ ድንገት ትታኝ ሄደች። ዳሽን ተራራ ከትከሻዬ ላይ ተነሳልኝ ያህል ቀለለኝ። እንደ ዋዛ ዞር ብዬ አየኋት። ከመንገድ ዳር ባሻገር ያቆመቻት መኪናዋን በቁልፍ አስጮኻ አስፋልቱን መሻገር ስትጀምር ከበስተግራዋ ባለ ድንጋይ ጎማው ዳምጠው መኪና ሲጠጋት አየሁ። በዳመጣት እንድትሞት ሳይሆን ከሰዓት እንዳትመጣ ድምጥ ባደረጋት አልዳመጣትም። ከሰዓት በኋላ ሰበብ ፈልጌ ከስራ መቅረት አለብኝ። ህይወት ምሻው ማታ እና ሌሎችም መጽሐፍ የተወሰደ